ለሰባተኛው ጠቅላላ ምርጫ እየተሳተፉ የሚገኙ ፓርቲዎች ማኒፌስቶቸውን በስፋት እያስተዋወቁ የሚገኝ ሲሆን ፓርቲዎች ምን ያክል የህዝቡን ፍላጎት ለማሟላትና ለሀገር የሚበጅ ስራ ለመስራት ተዘጋጅተዋል የሚለውን መራጩ የሚገነዘብበት ነው። የፓርቲዎች ማኒፌስቶ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችን በማካተት በአንድ ሀገር ውስጥ ያለውን ነባራዊ ሁኔታ ያገናዘበ መሆን ይጠበቅበታል። በተገቢው መልኩ እየተጠቀሙም አሉ። ካደረኩት ክትትልም ደግሞ አንዳንዶቹ ደግሞ በአግባቡ ማኒፌስቶቸውን እንደሚገባ ለማስተላለፍ ያልተጠቀሙ ከአውድ ውጪ ጊዜያቸውን ያባከኑን አስተውያለሁ። ፕሮግራሞቻቸውን ፖሊሲዎቻቸውን ከማሳወቅ ይልቅ የንካሳላንቴ አይነት አካሄዶችን ሁሉ አስተውያለሁና ትንሽ ብስለትም የሚጎልባቸው አሉ። የዚያኑ ያህል ደግሞ አያያዛቸው ጠንካራ የሆኑ ፓርቲዎችም አሉ። ከግማሽ በላይ የሚሆነው ይሄ በታሪክ ትርክቶች በአወቃቀር ጥያቄ ላይ የተመሰረቱ እንጂ በህዝቡ ተጨባጭ የኑሮ ውድነት የስራ አጥነት ላይ ዴብዝ ያለው ሪሰርች የተሰራበት አይደለም። አብዛኞቹ ትርክት ላይ መሰረት ያደረጉ ናቸው። ያልተግባቡበት ሀሳብ ላይ ብቻ መነሻ አድርገው ወይንም ደግሞ ስካር ይዘው ነው የሚመጡት። በፖሊሲ ጥናት ተቋማት ወይንም ቲንክ ታንክስ በምንላቸው ተቋማቶች ላይ ያልተደገፉ መፈክር ብቻ ይሆኑ እናሸንፋለን አይነት ነገር ብቻ የሆኑ ዳታቤዝ የሌላቸው በመረጃ ላይ ያልተመሰረቱ ሀሳቦችን ይዘው መምጣታቸው ራሱ እንደ አንድ ተግዳሮት ይወሰዳል። ማኒፌስቶቸው የሚሰሯቸው የሚያሻሽሏቸውና የሚቀርፏቸውን ጉዳዮች በግልጽ የሚያስቀምጡበት የቃል ኪዳን ሰነድ ነው። ይህ የቃል ኪዳን ሰነድ ደግሞ የፖለቲካ ባህልን በማዘመን ለዲሞክራሲና ለምርጫ ልምምድ ከፍተኛ አስተዋጽኦ ያበረክታል። ሀሳባቸውን ይነግሩናል። ሀሳባቸውን እንገዛለን። ከዛ በኋላ ነው አይደለም የምርጫ ካርድ የምንሰጣቸው። ሀሳቡ የገዛን ሀሳቡ ያሸነፈን ችግሮቻችንን በዘላቂነት ሊፈታ የሚችል ማኒፌስቶን የቃል ኪዳን የፖሊሲ ቃል ኪዳን ውሉን ያስተዋወቀንና አካል ለመምረጥ እድል ይሰጠናል። ሚዲያው ህዝብም የመንግስትን አፈጻጸም የሚከታተሉበት አንድ ማንዋል ነው ማለት ነው የማኒፌስቶ። ሌላኛው የፖለቲካ ኃይሎችን እንዲናቸው ብሎ ከመክፋት እንዲናቸው ብሎ ከማንቋሸሽ ከግጭት ወጥተው በዚህ በአማራጭ ሀሳቦች ላይ ብቻ እንዲነጋገሩ እንዲወያዩ እድል ይሰጣል። ትልቅ እድል ነው። ማኒፌስቶን ለማሳወቅ የተመደበውን የአየር ሰዓት በብቃት በጥራት በዓላማ ተደራሽነት ዙሪያ ላይ አተኩሮ መስራት ለእያንዳንዱ ፓርቲ ገዢውን ፓርቲ ጨምሮ ወደፊት መንግስቱን የመምጣት እድሉን የሚያሰፋ በህዝብ ዘንድ ደግሞ አመኔታ ለማግኘት የሚያስችል ትልቅ ፕላትፎርም ነው። የፓርቲዎች ማኒፌስቶ ለህዝብ በቀረቡበትና በተዋወቁበት ልክ ወደ መሬት ወርደው ተግባር ላይ ሊውሉ ይገባል። ፓርቲው ለመረጠው ህዝብ የገባውን ቃል ኪዳንም መፈጸም ይኖርበታል። በአሸነፉበት ልክ በጽሁፍ ያዘጋጁትን በቃልም እየገቡ ያሉትን ሀሳብ ወይም መርሆ ተግባራዊ ማድረግ መቻል አለባቸው። ከደጋፊዎቻቸው ከአባሎቻቸው ጋር ሆነው ግንባር ቀደም ሆነው በመፈጸም ረገድ አርአያ ሆነው ሊታዩ ይገባል ብዬ አስባለሁ። የገዢ ፓርቲ አመራሮችም አባላትም ሆነው የተቃዋሚ ፓርቲዎች አሸንፈው ወንበር ሲይዙ በያዙት ወንበር ልክ ጥሩ አስተዋጽኦ ለማድረግ የተሻለ ስራ ለመስራት በተለይም ተባብረው ተግባብተው ወደ አንድ ሆነው እንዲሰሩ የሚያስችል ምቹ ሁኔታ በመፍጠር ረገድ ብዙ ነገር ይጠበቅባቸዋል። በትክክል መፈጸም አለመፈጸማቸውን የሚከታተል የሚገመግም ግብረ መልስ የሚሰጥ እንደገና ደግሞ ማሻሻል ካስፈለገ ደግሞ የህዝብን ልማትና ሰላምን ፎከስ ያደረገ ለውጥ ወይ ደግሞ ለውጥ ስንል ምን ማለት ነው? ትራንስፎርሜሽናል የሆነ ሊደርሺፕ ፕሪንሲፕሎችን በመከተል እንደዚህ አይነት ለውጦችን በማድረግ መሬት እንዲነኩ ማድረግ ይቻላል ብዬ አስባለሁ።